ሰላም ሰላም ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንማማረው የአማርኛ ቃላት ምስረታ ነው። ዛሬ እዚህ ጋር ባለ 3 ባለ 4 እና ከዚያም በላይ የሆኑ ፊደላቶች እንዴት ገጣጥመን ማንበብ እንደምንችል እናያለን ማለት ነው። በቅድሚያ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ቤተሰብ ናችሁ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርታችን እንገባለን። እሺ ከዚህ ከመጀመሪያው ጀምሬ ያነባሉ። እናንተ ደግሞ አብራችሁ ከኔ ጋር እያነበባችሁ ከቻላችሁ ደግሞ እየጻፋችሁ እስከ መጨረሻው ቪዲዮውን ተከታተሉኝ። እሺ ከዚህ ጋር ተመለሰ ተመለሰ ተመለሰ። አሁን እዚህ ጋር ተመለሰ ስንል አራት ፊደላቶች ተጠቅመናል። እነዚህ አራቱ ፊደላቶች ተ የመጀመሪያ ፊደል፣ መ የመጀመሪያ፣ ለ የመጀመሪያ፣ ሰ የመጀመሪያ አራቱ ፊደላቶች የመጀመሪያ ፊደላቶች ናቸው ማለት ነው። እነዚህን ገጣጥመን በስርዓት ስናነባቸው ምን ይላል? ተመለሰ ተመለሰ ይላል። እሺ ወደ ሁለተኛው ቃል ስንመጣ ከዚህ ጋር አ መ ሰ ገ ነ አመሰገነ አመሰገነ። ከዚህ ጋር 5 ፊደላቶች አሉ። ሁሉም ፊደላቶች የመጀመሪያ ድምጾች ናቸው። እነዚህን ከአ ጀምረን እስከ ነ በስርዓት ስናነባቸው ደግሞ ምን የሚል ትርጉም ያለው ቃል ይሰጡናል? አመሰገነ አመሰገነ የሚል። እሺ ቀጣይ ተደሰተ ተደሰተ ተደሰተ። ከዚህ ጋር 4 ፊደላቶች አሉ። እነዚህም ሁሉም የመጀመሪያ ድምጾች ናቸው። በስርዓት ስናነባቸው ምን ይላል? ተደሰተ ተደሰተ ይላል። እሺ ወደ ሁለተኛው መስመር ስንመጣ ጠየቀ ጠየቀ ጠየቀ። ከዚህ ጋር ደግሞ 3 ፊደል ናቸው። ጠ የና ቀ አሉ። ሶስቱም የመጀመሪያ ድምጾች ናቸው። በስርዓት ስናነባቸው ምን ይላል? ጠየቀ ጠየቀ። መገበ መገበ መገበ። መ የመጀመሪያ፣ ገ የመጀመሪያ፣ በ የመጀመሪያ ሶስቱም የመጀመሪያ ፊደል ናቸው። ስናነበው ደግሞ በአንድ ላይ ምን ይላል? መገበ መገበ። እሺ ዘማሪ ዘ የመጀመሪያ ፊደል፣ ማ የመቤተሰብ አራተኛ ፊደል እና ሪ ደግሞ የረ ቤተሰብ ሶስተኛ ፊደል አሉ። እነዚህን በስርዓት ስናነባቸው ምን ይላል? ዘማሪ ዘማሪ ይላል። እሺ ወደ ቀጣዩ ስንሄድ መዝሙር መዝሙር መዝሙር። መ የመጀመሪያ፣ ዝ ስድስተኛ የዘ ቤተሰብ፣ ሙ የመቤተሰብ ሁለተኛ እና ር ደግሞ የረ ቤተሰብ ስድስተኛ አሉ። እነዚህን በስርዓት ስናነባቸው መዝሙር መዝሙር። እሺ ጨለማ ጨለማ ጨለማ። ጨ የመጀመሪያ ፊደል፣ ለ የመጀመሪያ እና ማ ደግሞ የመቤተሰብ አራተኛ ፊደል ማለት ነው። እነዚህን ከጨ ጀምረን በስርዓት ወደ ቀኝ እያንዳንዱ ፊደል እየጠራን ስናነበው ምን ይላል? ጨለማ ጨለማ። ጀመሩ ጀመሩ ጀመሩ። ጀ የመጀመሪያ፣ መ የመጀመሪያ እና ሩ ደግሞ የረ ቤተሰብ ሁለተኛ ፊደል ጀመሩ። እሺ ተፈጥሮ ተ የመጀመሪያ ፊደል፣ ፈ የመጀመሪያ፣ ጥ ማለት ደግሞ የጠ ቤተሰብ ስድስተኛ። እዚህ ጋር ጠየቀ ስንል ጠ ታስታውሱ ከሆነ የዚች ቤተሰብ ደግሞ ስድስተኛዋ ጥ ትባላለች። ሮ ደግሞ የረ ቤተሰብ ሰባተኛ ፊደል። እነዚህም በአንድ ላይ ስናነባቸው ገጣጥመን ምን ይላል? ተፈጥሮ ተፈጥሮ። እሺ መጸለይ መጸለይ መጸለይ። እዚህ ሶስቱ መጸና ላይ የመጀመሪያ ፊደል ናቸው። ይህ ደግሞ ስድስተኛ የቤተሰብ በአንድ ላይ መጸለይ ይላል። ዘመናዊ ዘመናዊ ዘመናዊ። ዘ የመጀመሪያ ፊደል፣ መ የመጀመሪያ እና የነ ቤተሰብ አራተኛ እና ዊ ደግሞ የወ ቤተሰብ ሶስተኛ አሉ። ምን ይላል በአንድ ላይ? ዘመናዊ ዘመናዊ። እሺ መሸከም መ የመጀመሪያ ፊደል፣ ሸ የመጀመሪያ፣ ከ የመጀመሪያ እንዲሁም ም ማለት ደግሞ የመቤተሰብ ስድስተኛ ፊደል የመቤተሰብ ስድስተኛ ም። በአንድ ላይ ስናነባቸው እነዚህን መሸከም መሸከም። ነጻነት ነጻነት ነጻነት። ነ የመጀመሪያ ፊደል፣ ጻ የጸ ቤተሰብ አራተኛ ፊደል። አሁንም በድጋሜ ነ የመጀመሪያ እና ት ደግሞ የተ ቤተሰብ ስድስተኛ አሉ። በአንድ ላይ ስናነባቸው ምን ይላል? ነጻነት ነጻነት። እሺ ጠንካራ ጠንካራ ጠንካራ። ጠ የመጀመሪያ፣ ን የነ ቤተሰብ ስድስተኛ። ከዚህ ጋር ነጻነት ስንል ነ ነግራችኋለሁ
የዚች የነ ቤተሰብ ደግሞ ስድስተኛዋ ን ትባላለች። ካ ደግሞ የከ ቤተሰብ አራተኛ፣ ራ የረ ቤተሰብ አራተኛ በአንድ ላይ ጠንካራ ጠንካራ። እሺ ከዚህ ጋር ደግሞ ተሳትፎ 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 ተ የመጀመሪያ ፊደል፣ ሳ የሰ ቤተሰብ አራተኛ ፊደል፣ ት የተ ቤተሰብ ስድስተኛ እና ፎ የፈ ቤተሰብ ሰባተኛ ፊደል ተሳትፎ። መምህር 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 መ የመጀመሪያ፣ ም ስድስተኛ የመ ቤተሰብ፣ ህ የሀ ቤተሰብ ስድስተኛ እና ር ደግሞ የረ ቤተሰብ ስድስተኛ አሉ። እነዚህም በአንድ ላይ ስናነባቸው ምን ይላል? መምህር መምህር። እሺ የመጨረሻው ተማሪ 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 ተ የመጀመሪያ፣ ማ የመ ቤተሰብ አራተኛ፣ ሪ ደግሞ የረ ቤተሰብ ሶስተኛ አሉ። በአንድ ላይ ተማሪ ተማሪ ይላል። እሺ እንግዲህ በዛሬ ትምህርታችን ይዤላችሁ የመጣሁት እነዚህንን ከባለ 3 እስከ ባለ 5 ያሉ ፊደላቶችን ገጣጥም እንዴት ቃላቶችን ማንበብ እንደምንችል አይተናል ማለት ነው። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። በዋናነት አማርኛና እንግሊዘኛ ትምህርቶችን ከዚህ ቻናል ላይ እየሰራሁ ስለምለቅ እናንተ ገብታችሁ የምትፈልጉትን ከጀማሪ ገና ከፊደል ጀምሮ እስከ ንባብ ድረስ ስለምታገኙ እየገባችሁ መከታተል ይቻላል። ቀጣይ በሌላ ቪዲዮ እስከምመለስ ሰላም ሁኑ።